እና ሙኒት አመሰግናለሁ። ይሄ ብቻ አይደለም፣ ቢሮ አይደን ተቀምጠን ትኬት ስናፈላልግ ልጅቷ ደውላ ቢዝነስ ክላስ ነው 10,000 ድርሃም አሉ። ከዛ በኋላ ደግሞ ሌላው ሰርፕራይዝ ጋሽ ወርቁ አይተነው የምትሰራበት ገንዘብ እሰጥሃለሁ ብለው ቃል ገብተውልኛል። ወንድማችን ሰይድ ወረባቦ ወይንም አቡ ፋኖ ዛሬም በአዲስ ነገር ተከስቷል። እንግዲህ ትናንትና ማን እንደተቀበለው እና የት ሀገር እንደገባ አይተን ነበር። እንግዲህ ወንድማችን ሰይድ ዛሬም ሲጓዝ ውሎ ሌላ ሀገር ገብቷል። ዛሬ ላይ ያለው ትናንት ከነበረበት ሀገር አይደለም ማለት ነው። እንግዲህ እኛ ትናንትና ደስ ብሎን የደስታ ቪዲዮ ሰርተን ነበረ። ያን ነገር ሲያዩ እንግዲህ ደግሞ የተቃጠሉ ጥላቶቹ ዛሬ ሌላ አጀንዳ ከፍቶ ሲያራግቡ ውለዋል ማለት ነው። እሱም ምንድን ነው? ሰይድ ወረባቦን የዱባይ መንግስት ምንም አይነት እርምጃ አልወሰደበትም። ራሱ ወደ ተሻለ ሀገር መሄድ ስለፈለገ ነው። መሄድ ካልቀረ ደግሞ በዚያውም ፖለቲካ ልስራ ብሎ ሆን ብሎ ያደረገው ነገር ነው ብለዋል። ለሱም እንግዲህ ምላሽ ሰጥቷል። እንዲሁም ደግሞ እንግዲህ ካላ በታች ሰበብ ሆነው እሱ ከዚህ ቦታ እንዲደርስ ድጋፍ ላደረጉለት እህት ወንድሞችም የምስጋና ቪዲዮ አቅርቧል ማለት ነው። ሀገሬ ልጆች እንግዲህ ትናንትና እንዳልኳችሁ ትልቁ ሚና የተጫወቱት እህታችን ሙኒትና ታዋቂው ባለሀብት አቶ ወርቁ አይተነው ናቸው ብያችሁ ነበረ። በመጀመሪያ እንግዲህ ሰይድ ስለ ጉዳዩ ሲናገር እንዲህ ይላል። ያው እንዳልኳችሁ አውቆ ነው ውጣ አልተባለም ስለተባለ በመጀመሪያ የተጠራሁት ወደ አቡዳቢ ነበር። አቡዳቢም ከተጠራው በኋላ በዚህ 3 ቀንና 5 ቀን ውስጥ ዱባይ ላንዴና ለመጨረሻ ጊዜ ለቅቄ እንደወጣ ትእዛዝ ተሰጠኝ ይላል። በሰዓቱ በጣም ደንግጬ ነበር፣ ምክንያቱም አላሰብኩትም አልተዘጋጀሁበትም እና ይላል ማለት ነው። ያ ትእዛዝ ከተላለፈብኝ በኋላ ሁሉም ነገሬ ከሲስተም ውጭ ሆነ፣ ከማንም ጋር መገናኘት አልችልም ነበር ይላል ማለት ነው። እና እንግዲህ ያን ነገር ሆኖብኝ በጣም ተጨንቄና የቀን ጨለማ ውጦኝ ሳለ ያው በስልክ ከማንም ጋር መገናኘት አልችልም ነበረ። እህታችን ሙኒትን በአካል አገኘሁት ይላል። እህታችን ሙኒትን በአካል ሳገኛት የነበራት ሁኔታ በጣም ነበር ከኔ በላይ እሷ ደንግጣ እየተርበተበተች የነበረችው ይላል። ከዛ በኋላ ምን ማድረግ አለብን ወደሚለው ውሳኔ እንግዲህ በጎኔ የነበሩ በጣም ብዙ ሰዎች ተባብረውኛል ይላል። እንዲሁም ሌላ ሀገርም የነበሩ አድናቂዎቼ ወደ ኢትዮጵያ መሄድ የለበትም ምን ማድረግ አለበት የሚለውን ነገር እንግዲህ በሰፊው እንግዲህ ሲዋዩበት እንደነበር በገንዘብም በሀሳብም በጣም ብዙ ሰዎች ከጎኑ እንደነበሩ እንግዲህ ተናግሯል ማለት ነው። እንግዲህ ከነዚያ ውጭ ግን በተለይ ትልቁን ነገር ያደረገችለት ሙኒት እንደሆነች ሙኒትን በሰፊው አመስግኗል ማለት ነው። ሀገሬ ልጆች ሙኒት በአካል ካገኘኋት በኋላ ወደ ቢሮዋ ይዛኝ ሄደ ይችላል ማለት ነው። ቢሮዋ ከወሰደች በኋላ ያው ወደ ኢትዮጵያ መግባት እንደሌለብኝ ተነግሮኝ ሌላ ሀገር ነው አሁን ላይ ያለውን ነገር ታውቃላችሁ አይደለም። በአስቸኳይ ሆኖ ይቅርና እንግዲህ በማንኛውም ሰዓት ራሱ በጣም የትኬት ዋጋ እንደጨመረ ሁላችንም እናውቃለን። ለዚህ ምክንያቱ ደግሞ ያው ጦርነቱ ነው ማለት ነው። ሀገሬ ልጆች መደበኛ በረራ ስለሌለ እና እንግዲህ ከሆነ ቦታ ወይንም ደግሞ እሱ ይሄድበታል ወደ ተባለው አገር ትኬት ሲፈለግ አንድ ትኬት ተገኘ ይላል ማለት ነው። ለሱ ትኬትም ደግሞ ቢዝነስ ክፍል ስለሆነ በጣም ዋጋው ውድ እንደሆነ ተነገረ ይላል ማለት ነው። ልጅቷን ደውላ ስትጠይቃት አለ ነገር ግን 10,000 የዱባይ ድርሃም ነው ትላታለች አለ ማለት ነው። እንደዚያ ሲጠራ ኒያሚ ስለማይፈቅድ በጣም ደንግጬ ነበር ይላል። እሷ ግን ሌላ ምላሽ ወይንም ደግሞ ትንሽ ተከራከሩ ትንሽ ቀንሱልኝ የሚል ነገር ከድምጿ አልወጣም። ምንም ችግር የለ ቆረጮ ብላ ባንድ የነበር ትኬቱ እንዲቆረጥ ያደረገችልኝ ይላል። የእሷን ነገር ብቻ ብሎ በሰፊው እንግዲህ እህታችን ሙኒትን አመስግኗል። በነገራችን ላይ እህታችን ሙኒት በገንዘብ ብቻ ሳይሆን በጀግንነትም የሚያክላት የለም። መሻላ በጣም ጀግና እህታችን ነች። አላህ ይጠብቃት፣ አላህ ይጨምርላት። ብዙ ጊዜ እናያታለን ለተቸገሩ ወንድሞቻችን እህቶቻችን፣ እንዲሁም ደግሞ በአሰሪዎቻቸው ራሱ ጉዳት ደረሰባቸው ሲባል ለእህቶቻችን ደርሳ ከአረቦች ጋር የምትፋጠጥ ጀግና እህት ነችና ሙኒትዬ በዚህ አጋጣሚ በሰይድና በሌላ ወንድሞቻችን ስም እኛም እናመሰግንሻለን ማለት ነው። እንግዲህ ሀገሬ ልጆች ሰይድ ያው ወደ ኤርፖርትም እነማን እንደሸኙ ታይታቸዋል። እነ መኪያ እንዲሁም እነ ቃልን ሁላቸውንም አመስግኗል ማለት ነው። እንግዲህ ከዚያም ባለፈ ትናንትና ማን እንደተቀበሉ አይታቸዋል። አባት ሀገር አማራ ወይንም ደግሞ የናርዲ ወንድም ተቀብሎን ነበር። ስለሱ ምስጋናውን አቅርቦ ዛሬ ደግሞ እንግዲህ የናርዲ ወንድም ወይም አባት አማራ ለሌላ ወንድማችን አሳልፈው ሰጥቶት ዛሬም ደግሞ ሌላ ወንድማችን ተቀብሎት ሌላ ሀገር ነው ያለው ማለት ነው። እንግዲህ ወደፊትም ጉዞ እንደሚቀጥል ተናግሯል። ለመኖር ካሰበበት ቦታ ገና እንዳልደረሰ ወይንም ከዚያ ሀገር እዛ ሀገር ገና እንዳልደረሰ ነው የተናገረው ማለት ነው። እንግዲህ በጎኑ የነበሩ እነ ጆከር ብዙዎቹ እነ ሚኪ ማለት ነው በጣም ብዙ ምርጥ ወንድሞቹን አመስግኗል። ያው ማን ከጎኑ እንደነበረ በዝርዝር ተናግሯል ማለት ነው። ሀገሬ ልጆች እንግዲህ ከዛም ባለፈ ትልቁ ሰርፕራይዝ ብሎ ያለው ደግሞ እንግዲህ ጋሽ ወርቁ አይተነው ያደረጉለትን ነገር ማንም በጎኔ ባልነበረበት ሰው ሆናችሁ የተገኛችሁ ሀገሬ ሰዎች ብሎ እውነት ለመናገር እንዳልኳችሁ
ሰያችን የዋህ ነው እና የዋህ ሰው ደግሞ ወድቆ አይወድቅም። ምክንያቱም እሱ በየዋህነቱ ነው ይሄ ሁሉ ነገር የመጣበትና እንግዲህ ትናንት እንዳልኳችሁ ጋሽ ወርቁ አይተነውም እኛ እያለንማ አንገትህን አትደፋም፣ እኛ እያለንማ አትከፋም ብለው እንግዲህ ጉዳዩ ለጋሽ ወርቁ አይተነው እንዲደርስ ያደረጉት እንግዲህ እነ ቃል ናቸው ማለት ነው። ይሄ ነገር ሲነገራቸው ምንም ነገር አላቅማሙም። ምንም ችግር የለ፣ ከምትፈልግበት ሀገር ሂደህ የምትፈልገውን ስራ የምትጀምርበት በር እኔ እሰጥሃለሁ፣ ለምንም ነገር እንዳትጨነቅ ብለው እንግዲህ ቃል እንደገቡለት በራሱ አንደበት ሲናገር ሰምታችሁታል ማለት ነው። እና እውነቴን ነው የምላችሁ እኔ ያው ትናንትና ቪዲዮ ስለሰራው ዛሬ አልደግመውም እንጂ እንደ ትናንትና ተደስቼ አላቅም። ወላሂ ነው የምላችሁ። ለምን ብትሉ የሰይድን ሁኔታ ስለማውቀው ነው። ገብቷችኋል? ገንዘብ ባይኖረው ነበረ ከሳውዲ አረቢያ ገብቶ ድጋሚ ዱባይ መጥቶ ከሰው ተቀጥሮ ሲሰራ የነበረው። ገንዘብ ቢኖረው ሀታ ድጋሚ እንኳን ወደ ዱባይ ቢመጣ ከሀበሻ ሱቅ ብሶ ተቀጥሮ ባልሰራ ነበር። ለራሱ ብዙ ብር እንደማይጨርስ እናውቃለን። የሀበሻ ሱቅ ለመክፈት አረብ ሀገር ላይ ማለት ነው። ያን ያደርግ ነበር ግን ያን ነገር ስላልነበረው ነበር ተቀጥሮ እንዲሰራ ያስገደደው። እና ያ ሁኔታ ገና ከመጀመሩ እንደዚያ ሆኖ እየሰራ ልጅ እያሳደገ እንደዚያ ያለ ነገር ገጠመው ሲባል በጣም አዝነን ነበር ብዙዎቻችን። ግን አልሐምዱሊላ አላህ መጨረሻውን ያሳምርላት። እንግዲህ ወደ ተሻለ ሀገር እየሄደ እንደሆነ እሱም ተናግሯል። ያው ትናንትና እንዳያችሁት ሌላ ሀገር ነበር፣ ዛሬም ደግሞ ሌላ ሀገር ገብቶ የሆነ ልጅ ሲቀበለው አይቻለሁ ማለት ነው። እና ገና ጉዞም እንደሚቀጥል ነው የተናገረ። ያም ሆነ ይህ ብቻ አላህ የተሻለ ነገር ይግጠመው፣ ይሄን የምመኝለት። እና ጥላቶቹ ደግሞ እንዳልኳችሁ በጣም ብዙ ነገር እያሉ ነበረ። ሲጀመር ማውቆ ነው ፖለቲካ ልስራ ብሎ ነው ምናምን አቡፋና ያዙ ልቀቁ እያላውቆ ነው። እነ ተክለ ያሉበትን የየመንን ደንበር ለነሱ እንዲሰጣቸው ፈልገው ነው። ብቻ ብዙ ነገር ሀታ አሜሪካ እነ ሎዛ ማለት ነው። ሎዛን ታውቋታላችሁ? ያችን ነገረኛ ስንት ህዝብ ስታባላ ይኖረች ብዙ ነገር እያሉ ነው። ግን ያም ሆነ ይህ የዋህነቱ አልሐምዱሊላ ጥሎ አልጣለውም። እሱም ተናግሮታል። እኔ በየዋህነት ይህን ነገር ያደረግኩት እንዲሁም ደግሞ ኢትዮጵያ አትገባትም ብለው እያስፈራሩ ነበረ። የፖለቲካ ጥገኝነት ለመፈለግ ነው ምናምን ብሏል። እኔ ኢትዮጵያ ነገም ቢሆን መግባት እችላለሁ። ምክንያቱም ከኢትዮጵያ መንግስት ጋር ምንም አይነት ጥላቸው የለብኝም። እኔ ወንጀለኛ አይደለሁም። እኔም ሆነ ፓስፖርት ኢትዮጵያዊ የሚል ፓስፖርት ነው የያዝኩት። እኔም ኢትዮጵያዊ እስከሆንኩ ድረስ ሀገሬን የሚከለክለኝ የለም። በፈለግኩት ሰዓት ሀገሬንም መግባት እችላለሁ ብሎ እንግዲህ ለአንዳንድ አሽቃባጮች ምላሽ ሰጥቷል። እውነት ለመናገር ግን ትናንትና ብዙ ነገር ታቅዶለት እንደነበር ሰምተናል ማለት ነው። ኤርፖርት ላይ ገና ከመውረዱ ብዙ እርምጃ ሊወሰድበት እንደነበር፣ ብዙ ነገር ታቅዶበት እንደነበር ሰምተናል። እና እንግዲህ ያነቅዳቸውም ስለከሸፈባቸው ነው ብዙዎቹ እንግዲህ ሰይድ ወረባቦ ውሸቱን ነው፣ ከዱባይ አልተባረረም፣ በራሱ ፍላጎት ነው፣ የተሻለ ሀገር መሄድ ስለፈለገ ነው፣ መሄድ ካልቀረ እና ኮሪለድ ብሎ ነው፣ ፖለቲካ ልስራ ብሎ ነው፣ ባህና ሸቀለባት፣ ብቻ ብዙ ነገር ሰምተናል። ግን ምንም አይደለም፣ ያ ሁሉ ነገር ምንም አይደለም። ዋናው ቁም ነገሩ አልሐምዱሊላ እንኳን እሱን እንደዚያ በዚያ ስሜት ውስጥ ነው እንደዚያ ተከፍቶ እንኳንም ኢትዮጵያ አልገባ። እና እንግዲህ ለወደፊት ደግሞ አላህ ያቅለታል። እና ወንድማችን ሰያ ባለህበት አላህ ይጠብቅ። የተባበሩህን እህት ወንድሞችንም ደግሞ አላህ ይስጣቸው ጨምሮ ጨማምሮ። እነ ሙኒት እናት ወርቁ አይተነው እነ ሚኪ እንግዲህ እነ ሚኪያችን እንግዲህ ለእነ ሙኒትም ደግሞ አንበሳ በማውረድ ምስጋናቸውን ሲያደርሱሯል። እነ ሳሪም ደግሞ እንግዲህ በእንባ እየተራጩ የሙኒት ነገር ሙኒት እንኳን ማወቁች ብላ ስቅስቅ ብላ እያለቀሰች እሷም ምስጋናዋን እንግዲህ ስትገልጥላን ነበር ማለት ነው። ሀገሬ ልጆች እናንተም ደግሞ መስግኗቸው አከፍሉበትም ማለት ነው። እኔ በበኩሌ በወንድማችን ሰያ ስም ከልብ እናመሰግናችኋለን። ኑሩልን፣ ክፉ አይንካችሁ። ሰላም ነው።